የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማንም ሰው ምን መሸጥ እንዳለብን ሊነግረን አይችልም በማለት ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰጡት ምላሽና እስራኤል በሶሪያ በሚገኘው የቱርክ ወታደራዊ ዝግጅት ላይ የሰነዘረችው ድንገተኛ ጥቃት ለመካከለኛው ምስራቅ አዲስ የስጋት ደውል ሆኗል። ይህ በኔቶ አባላት በሆነችው ቱርክና በእስራኤል መካከል እየተባባሰ የመጣው ፍጥጫ ቀጠናውን ወደ ከፋ ወታደራዊ ግጭት ሊያመራ ይችላል። ምንም እንኳን ሁለቱ ሀገራት በቀጥታ ጦርነት ውስጥ ባይሆኑም በጋዛ በሶሪያና በምስራቃዊ ሜዲትራኒያ ባህር ላይ አካባቢ እየተባባሰ የመጣው ስልታዊ ፉክክር በመካከላቸው የከፋ ወታደራዊ ግጭት ሊቀሰቅስ እንደሚችል የደህንነት ባለሙያዎች እያስጠነቀቁ ይገኛሉ። የኤፍ-35 የጦር ጀቶች ሽያጭ ውዝግብና በሶሪያ ምድር እየታየ ያለውን ወታደራዊ ፍጥጫ በጥልቀት ይዳስሳል። የቱርክና የእስራኤል የሁለትዮሽ ግንኙነት ባለፉት ዓመታት በርካታ ውጣ ውረዶችን አስተናግዷል። በተለይም እንደ አውሮፓውያን አቆጣጠር በ2009 ቱርክ ከሱሪያ የኤስ-400 የአየር መከላከያ ስርዓትን ለመግዛት በመወሰኗ ምክንያት ከአሜሪካ የኤፍ-35 ዘመናዊ የጦር ጀቶች ፕሮግራም መባረሯ ይታወሳል። ይህ ውሳኔ በወቅቱ በፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን የተወሰነ ሲሆን አሜሪካ የሩሲያ ቴክኖሎጂ የኤፍ-35ን ምስጢራዊ መረጃዎች አሳልፋ ሊሰጥ ይችላል በሚል ስጋት የወሰደችው እርምጃ ነበር። ቱርክ በወቅቱ ከ1 ቢሊዮን ዶላር በላይ የከፈለችባቸው 6 ዘመናዊ ኤፍ-35 ጀቶች በአሜሪካ ወታደር ማከማቻዎች ውስጥ ታግደው ይገኛሉ። ይህ በእንዲህ እንዳለ በጥቅምት ወር በ2023 የተከሰተውን የሐማስ እስራኤል ግጭት ተከትሎ በቱርክና በእስራኤል መካከል ያለውን ግንኙነት ሙሉ በሙሉ ተቋርጧል። የእስራኤል ባለስልጣናት አንካራን እንደ ቀጠናዊ ተቀናቃኝ በመመልከት የጀመሩ ሲሆን ቱርክም በእስራኤል ላይ ያላትን የንግድ ግንኙነት ሙሉ በሙሉ አቋርጣለች። በተጨማሪም በምስራቃዊ ሜዲተራኒያ ባህር አካባቢ ያለውን የይግባኛል ጥያቄ ሌላ የውጥረት ምንጭ ነው። ቱርክና ግሪክ እንዲሁም ቆጵሮስ በባህር ወሰንና በቅርብ በሚገኙት የተፈጥሮ ጋዝ ሀብቶች ላይ ያላቸውን አለመግባባት ለዓመታት የዘለቀ ነው። እስራኤል ከግሪክና ከቆጵሮስ ጋር ያላትን የጠበቀ ወታደራዊና የኢነርጂ ትብብር በቱርክ በኩል እንደ ስጋት የሚታይ ሲሆን አንካራ የምስራቃዊ ሜዲተራኒያን የባህር ኃይል የበላይነት ለመቆጣጠር የምታደርገውን ጥረት በእስራኤል የደህንነት ስትራቴጂዎች ዘንድ በከፍተኛ ሁኔታ ይከታተላል። በቅርቡ የተከሰቱት ሶስት ዋና ዋና ክስተቶች በሁለት ሀገራት መካከል ያለውን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። የመጀመሪያው ክስተት የተመዘገበው በቅርቡ በቱርክ ዋና ከተማ አንካራ በተካሄደው 36ኛው የኔቶ መሪዎች ስብሰባ ላይ ነበር። ፕሬዚዳንት ዶናልድ ትራምፕ ቱርክ ወደ ኤፍ-35 ፕሮግራም ለመመለስ እና በሀገሪቱ ላይ የተጣለውን የካትስ ማዕቀብ ለማንሳት ፍላጎት እንዳላቸው በይፋ ገልጸዋል። ይህ ውሳኔ ግንኙነቱ እንዲታደስ ትልቅ በር የከፈተ ቢሆንም ለእስራኤል እና ለግሪክ ትልቅ ድንጋጤ ፈጥሯል። ሁለተኛው እድገት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የትራምፕን እቅድ በይፋ መቃወማቸው ነው። ኔታንያሁ ለሲኤንኤን እና ለሌሎች ዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ቱርክ የኤፍ-35 ጀቶችን እንድታገኝ መፍቀድ በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ እንደሚያናጋና የእስራኤልን የአየር የበላይነት አደጋ ላይ እንደሚጥል ተናግረዋል። ቱርክን ከሐማስ ጋር ግንኙነት ያላት የአሜሪካ ታማኝ አጋር ያልሆነች ሀገር በማለት ገልጸዋታል። ይሁን እንጂ ትራምፕ የእስራኤልን መቃወም ውድቅ አድርገውታል። በቅርቡ በአየር ኃይል አንድ አውሮፕላን ላይ ለጋዜጠኞች በሰጡት ቃል ቱርክ ታላቅ ሀገር ናት፣ ፕሬዚዳንት ኤርዶጋን ጥሩ ጓደኛዬ ናቸው፣ ማንም ሰው ምን መሸሽ እንዳለበት ሊነግረን አይችልም በማለት የእስራኤልን ተጽዕኖ ለመቀበል ፈቃደኛ እንዳልሆኑ አሳይተዋል። ሶስተኛውና እጅግ አሳሳቢው ክስተት የተከሰተው በሶሪያ ምድር ነው። እንደ አውሮፓውያን አቆጣጠር ኦገስት 18 2026 እስራኤል በአሌፓ አቅራቢያ በሚገኘው የሶሪያ አብዱሁር የአየር ማረፊያ ላይ 8 ጊዜ የአየር ጥቃት ሰንዝራለች። የእስራኤል መገናኛ ብዙሃን እንደገለጹት ጥቃቱ የተከሰተው ቱርክ በሶሪያ ወታደራዊ ይዞታዋን ለማስፋትና የአየር መከላከያ ራዳሮችን እና ወታደራዊ ሰራተኞችን ወደ ስፍራው ለማስገባት ያደረገችውን ዝግጁነት ለማክሸፍ ነው። ይህ በቱርክና በእስራኤል መካከል ያለውን ቀጥተኛ ያልሆነ ፍጥጫ ወደ ወታደራዊ እርምጃ እንዲሸጋገር አድርጎታል። በጂኦፖለቲካና ወታደራዊ ጉዳይ ላይ የሚያተኩሩት ባለሙያዎች እንደሚናገሩት ይህ ውጥረት ከቀላል የቃላት ጦርነት ባለፈ የቀጠናውን መዋቅር የሚቀይር ይዘት አለው። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ፕሬዝዳንት ኤርዶጋን ቱርክን በሶሪያ ውስጥ ወደ አደገኛ ጀብዱ እያስገቧን ነው በማለት እስራኤልን ደህንነቷን የሚፈታተን ማንኛውም አይነት የቱርክ ወታደራዊ ካምፕ በሶሪያ እንደማትቀበል በይፋ አስታውቀዋል። ጠቅላይ ሚኒስትር ኔታንያሁ በበኩላቸው ማስጠንቀቂያውን ባለመስማቷ ግልጽ መልእክት በጦር መሳሪያ እንደሚተላለፍ ተናግረዋል። በሌላ በኩል
ቱርክ በሶሪያ የምታደርገውን እንቅስቃሴ በሀገሪቱ ህጋዊ መንግስት ፍቃድ በአሰልጣኞች ደረጃ ብቻ የተገደበ መሆኑን በመግለጽ የእስራኤልን ውንጀላ አስተባብለዋል። የቱርክ የውጭ ጉዳይ ሚኒስቴር የእስራኤል ውንጀላዎችን የተቀነባበረ የሐሰት መረጃ ዘመቻ ሲል ጠርተውታል። ከኤፍ-35 ጀቶች ግዢ ጋር በተያያዘ በአሜሪካ ኮንግረስ ውስጥ ያሉ የህግ ባለሙያዎች ህግ ሳይከበር ቱርክ ጀቶችን ማግኘት እንደማትችል እየገለጹ ነው። ቱርክ የሩሲያን ኤስ-400 ስራ ለተባበሩት አረብ ኤምሬትስ ለመሸጥ ወይም ሙሉ ለሙሉ ለማሰናከል ድርድር እያደረገች መሆኑን ቢናገሩም እስካሁን በህግ ደረጃ ግልጽ የሆነ መፍትሄ አልተገኘም። ይህም የትራምፕን የሽያጭ ፍላጎት በህግና በኮንግረስ አቋም እንዲንጠለጠል አድርጎታል። ይህን እያደረገ የመጣው ቀጠናዊ ፍጥጫ በሁለቱ ሀገራት ህዝቦች ላይ የተለያዩ ስሜት ስጋት ፈጥሯል። የቱርክ ህዝብ በአሜሪካ ላይ የነበረውን ቅሬታ በኤፍ-35 ግዢ መነቃነቅ ምክንያት በጥቂቱ ቢቀንስም ከእስራኤል ጋር በቀጥታ መጋጨት የሚኖረውን ከባድ የኢኮኖሚና ማህበራዊ ጫና በጥልቀት ይገነዘባል። በቱርክ ውስጥ ያለው የዋጋ ንረት እና የኢኮኖሚ አለመረጋጋት ሀገሪቱ ወደ ሌላ አዲስ ጦርነት እንድትገባ እንደሚፈቅድላት በርካታ የሀገር ውስጥ ታዛቢዎች ይናገራሉ። በእስራኤል በኩል ደግሞ ሁኔታው ፍጹም የተለየ ነው። ከሐማስ ከሄዝቦላ ወይም ከየመን ሁቲዎች በተለየ መልኩ የኔቶ ሁለተኛ ግዙፍ ጦር ካላት ቱርክ ጋር ፊት ለፊት መጋፈጥ የሚያስከትለውን አስከፊ መዘዝ የእስራኤል ህዝብና ወታደራዊ አመራር በከፍተኛ ስጋት እየተመለከቱ ነው። ቱርክ ያላት ዘመናዊ የጦር ኃይል፣ የአየር ኃይልና የሰው ኃይል እስራኤልን ከፍተኛ ዋጋ ሊያስከፍላት እንደሚችል ይገመታል። የወደፊት እጣ ፈንታ በተመለከተ ባለሙያዎች ሶስት ሊሆን የሚችለውን ሁኔታ ያስቀምጣሉ። የመጀመሪያው አማራጭ የአሜሪካ ኮንግረስ የኤፍ-35 ሽያጭን በማገድ የቱርክን ወታደራዊ አቅም መገደብና የእስራኤልን የአየር የበላይነት ማስቀጠል ነው። ይህ በቱርክና በአሜሪካ መካከል ያለውን ግንኙነት እንደገና ሊያሻክረው ይችላል። ሁለተኛው አማራጭ ቱርክ የኤስ-400 የአየር መከላከያ ስርዓትን ለሌላ ሶስተኛ ወገን አሳልፋ በመስጠት የኤፍ-35 ጀቶችን የምታገኝበትን መንገድ ማመቻቸት ነው። ይህ ከሆነ እስራኤል በምስራቃዊ ሜዲተራኒያንና በሶሪያ ያላትን ወታደራዊ ስልት ለመቀየር ትገደዳለች። ሶስተኛውና እጅግ አሳሳቢው አማራጭ በሶሪያ ወይም በምስራቃዊ ሜዲተራኒያ ባህር ላይ የሚፈጠረውን ድንገተኛ ወታደራዊ ስህተት ወይም የአውሮፓን መመታት ሁለቱም ሀገራት በቀጥታ ወደ ግጭት መክተት ነው። በዚህ ረገድ ማንኛውም የእስራኤል ቀጥተኛ ጥቃት በቱርክ ላይ ከተሰነዘረው ኢራን በቀጥታ ጦርነቱን ልትቀላቀል እንደምትችል ታዋቂው የኢራን ወታደራዊ ተከራካሪ መሐመድ መራንዲን ማስጠንቀቂያ ሰጥቷል። ይህ ከሆነ ደግሞ መላው የመካከለኛው ምስራቅ ቀጠና ወደማይመለስ አጠቃላይ ጦርነት ውስጥ ሊገባ